ሜሪጆ ኢትዮጵያ በአዲስ አበባ ያስገነባውን የኩላሊት እጥበት ማዕከል አስመረቀም። ሜሪጆ ኢትዮጵያ በአዲስ አበባ አስኮ አካባቢ ያስገነባውን የኩላሊት እጥበት ማዕከል በትላንትናው ዕለት ማለትም የካቲት 20 2018 ዓ.ም ከሰዓት በኋላ በይፋ አስመርቋል። ማዕከሉ በቀን ከ30 እስከ 40 ለሚደርሱ ታማሚዎች የኩላሊት እጥበት አገልግሎት መስጠት እንደሚያስችል በምረቃው ወቅት ተመላክቷል። ለማዕከሉ ግንባታ መንግስታዊና መንግስታዊ ያልሆኑ ድርጅቶች ድጋፍ ማድረጋቸው የተገለጸ ሲሆን ሜሪጆ ኢትዮጵያ በሀገሪቱ የተለያዩ አካባቢዎች 20 የኩላሊት እጥበት ማዕከላትን የመገንባት እቅድ ይዞ እየሰራ መሆኑ ተጠቁሟል። በምረቃ ስነ ስርዓቱ ላይ የኢፌዴሪ የጤና ሚኒስቴር ክብርት ዶክተር መቅደስ ዳባ፣ ስደተኞች እና ተመላሾች አገልግሎት ዋና ዳይሬክተር ወይዘሮ ጠይባ ሐሰን፣ የአዲስ አበባ ጤና ቢሮ ምክትል ኃላፊ አቶ ሙልጌታ እንዳለ፣ የአዋጭ ፋውንዴሽን መስራችና ዋና ስራ አስኪያጅ አቶ ዘሪሁን ሸለመ፣ የአርባ ምንጭ ከተማ ከንቲባ ዶክተር መስፍን መንዛ፣ የሜሪጆ ኢትዮጵያ መስራችና ዋና ስራ አስኪያጅ ሲስተር ዘቢደር ዘውዴ፣ ጥሪ የተደረገላቸው ከፍተኛ የመንግስት አካላት፣ የሀገር መከላከያ ሰራዊት አባላት፣ የሜሪጆ የቦርድ አባላት፣ የጠቅላላ ጉባኤ አባላት፣ የሃይማኖት አባቶች፣ አርቲስቶች፣ አትሌቶች፣ ባለሀብቶች፣ ጋዜጠኞች እንዲሁም ጥሪ የተደረገላቸው ከፍተኛ የክብር እንግዶች በተገኙበት ነው በአዲስ አበባ ከተማ አስኮ አካባቢ የኩላሊት እጥበት ማዕከሉ የተመረቀው። ሜሪጆ ኢትዮጵያ ከፍሎ ስፔሻላይዝድ የኩላሊት እጥበት ክሊኒክ፣ አዋጭ ቁጠባና ብድር ህብረት ስራ ማህበር ጋር በጋራ በመሆን በአዲስ አበባ የኩላሊት እጥበት ሕክምና መስጫ ማዕከል መሆኑም በምረቃ ስነ ስርዓቱ ላይ ተነግሯል። የሜሪጆ ኢትዮጵያ መስራችና ዋና ስራ አስኪያጅ ሲስተር ዘቢደር ዘውዴ ላለፉት 32 ዓመታት ያገዟቸውና ከዛም በፊትም የረዷቸውን ባለሀብቶችና አርአያ ሰዎችን በስም እየጠሩ አመስግነዋል። ሜሪጆ ኢትዮጵያ በ1986 ዓ.ም በሲስተር ዘቢደር ዘውዴ አማካይነት የተቋቋመ የበጎ አድራጎትና የልማት ድርጅት እንደሆነ ይታወቃል።